በማዕከላዊ ኢትዮጵያ ክልል የተማሪዎችን ውጤትና ትምህርት ቤቶችን ለመማር ማስተማር ስራ ምቹ ለማድረግ የተጀመሩ የለውጥ ስራዎች ተስፋ ሰጪ ውጤት ማስመዝገብ ተችሏል። ይህም በትምህርት ጥራትና ተደራሽነት ላይ በተቀናጀ መልኩ በተከናወኑ ተግባራት የተሻለ አፈጻጸም ሊመዘገብ መቻሉን የትምህርት ቢሮ መረጃ ያሳያል። በክልሉ የትምህርት ለውጥ ትግበራ ለተማሪዎች ውጤት መሻሻል ፕሮግራምን ለባለድርሻ አካላት የማስተዋወቅ የምክክር መርሃ ግብር ተካሂዷል። በምክክር መርሃ ግብር ተገኝተው መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ በክልሉ ያሉ ትምህርት ቤቶች ሀብትን በማሳደግና የድጎማ በጀትን በአግባቡ መጠቀም በትምህርት ስራ ለውጥ ማምጣት ይገባል ሲሉም ተናግረዋል። ፕሮግራም ያው ትምህርትን ትራንስፎርም ለማድረግ የመጣ ፕሮግራም ነው። እንግዲህ አጠቃላይ 226.4 ሚሊዮን የአሜሪካን ዶላር ነው። እንደ አገር በሁለት መንገድ ነው። ውጤት ተኮር የሆነው P4 ፕሮግራም ፎር ሪዘልት ይሄ ቅድም እንደተገለጸው በመንግስት በጀት ኦር በመንግስት ሀብት ተሰርቶ ውጤቱ ሪፖርት ከተደረገ በኋላና ተገምግሞ ከጸደቀ በኋላ ሪፈንድ የሚደረግ ነው ማለት ነው። ስለዚህ ውጤት ማምጣት በጣም ክሪቲካል መሆኑን ያሳያል። የክልላችንን የትምህርት ጥራት ለማሻሻል ፕላን ያደረግንበት የተማሪዎቻችን ውጤት ለማሻሻል ያቀድነው እቅድ በጣም ግዙፍ ነው። ይሄን ለመፈጸም ደግሞ ሀብት ይፈልጋል። ይሄ ፕሮግራም እኛ በቃ የክልሉን የትምህርት እቅድ ለማገዝ የመጣ ነው። በትምህርት ቤቶች የሚስተዋለውን የመማር ማስተማር ስራ መረጃ አያያዝ ጉድለቶችን በማረም በመንግስትና በአጋር አካላት ለትምህርት ቤቶች የሚሰጠውን የድጎማ በጀት አጠቃቀም የመረጃ አያያዝ ማዘመን እንደሚገባ አቶ አንተነህ ፈቃዱ አብራርተዋል። በክልሉ የትምህርት ተደራሽነትና ጥራት ላይ የሚሰራ ድርጅት በመንግስት ትምህርት ቤቶች የድጎማ በጀት አጠቃቀም ዙሪያ ሰነድ ቀርቦ ውይይት ተደርጓል። በዞኖች የተቋረጠው የድጎማ በጀት አሁን መቀጠል በመቻሉ የተጀመሩ የለውጥ ስራዎች ተጠናክረው እንዲቀጥሉ ያግዛል ሲሉ የመድረኩ ተሳታፊዎች ሀሳብና አስተያየት ሰጥተዋል። ሀብትን የማሰባሰብና የማሳደግ እንዲሁም በየትምህርት ቤቱ ያሉ ተማሪዎችን በትምህርት ገበታ የማስቀጠልን ጉዳይ በዋናነት የሚያይ ነው መስለኝ። ስለዚህ እሱ አካባቢ ላይ ትኩረት ሰጥተን መስራትን የሚጠይቅ ነገር አለ። በስነ ምግባር የታነጸ ትውልድን ከማፍራት ጨምሮ ትውልድን በስነ ምግባር ከማነጽ ጋር ተያይዞ የመጣ ድጎማ በጀት ነው። ይህንን ስንሰራ የባለሙያ ቅጥር ጋር ተያይዞ ባለሙያ የቀጠሩት ያልቀጠሩት መስሪያ ቢሮዎች መምሪያ ኃላፊዎች ታውቃላችሁ ራሳችሁ ለመቅጠር ቅጥር አልተከለከለም። በስነ ምግባርና ጸረ ሙስና ኮሚሽን ዳይሬክሽን ተሰጥቶት ደብዳቤ ለእያንዳንዱ ወረዳም ለዞንም ተሰጥቷል። አንድም የተከለከለ የለም። ሌላውን ግን ባልተፈቀደበት መደብ እየቀጠሩ የስነ ምግባር መካታ ክፍሎችን መቅጠር አይፈልጉም። ለምንድን ነው ይሄ? በርካታ የህብረተሰብ ተሳትፎ የውስጥ ገቢ አሁን በጣም ጨምሯል ብር። ስለዚህ እዚህ አካባቢ ላይ ያሉ ጉዳዮችንም እያረመ ስለሚሄድ ምናልባት እንደ ክልል የሚቻል ከሆነ እዛ አካባቢ ላይ አንድ የኦዲት መደብ ትምህርት ጽሕፈት ቤት ላይ የሚኖርበት መንገድ እኔ ቢታሰብ። በወረዳዎች የሚገኙ ከፍተኛ የውስጥ ገቢ ያላቸው ትምህርት ቤቶችን ለማስተዳደር የቅድመ ኦዲት ስራዎችን፣ ስልጠናዎችንና የስነ ምግባር ባለሙያ ቅጥር በቀጣይ ትኩረት የሚያስፈልጋቸው እንደሆነ ተሳታፊዎቹ ተናግረዋል። አቶ አንተነህ ፈቃዱ ከመድረኩ ተሳታፊዎች ለተነሳው ሀሳብና አስተያየት ምላሽና ማብራሪያ ሰጥተዋል። ስልጠና የተባለው ትክክል ነው። እሱን ቀጣይ እስቲ ሀብት የሚፈቅድ ነገር ካለ እንሞክራለን። ትክክል ነው። እሱን አይፕሪሼት ግን ሀብት ኢቭን ዛሬም እኮ የሁሉም ወረዳና ከተማ ትምህርት ኃላፊዎች እንዲገኙ ማስበን ነበር። ያው ስላልቻልን ነው። የስነ ምግባር ኦፊሰር ቅጥር ግድ አይደለም። የሰው ኃይል አለ ባይዘው የሰው ኃይል ችግር የለም። ኤክስትራ የሰው ኃይል ነው ያለው እኛ ክልል ውስጥ አዲስ መቅጠር አይደለም። ካለው ስነ ምግባር ኦፊሰር መሆን የሚፈልጋል። ያው ደሞዙ ትንሽ ከፍ ያለ ነው አይደለ? ሰው መመደብ እኮ ነው በቃ። ሰው መመደብ በማኔጅመንት አይደል የሚመደበው? በማኔጅመንት እኮ ነው የሚመደበው። የተሻለ የሰው ኃይል ያን አድርጎ መመደብ አለበት። ስለዚህ ሁሉም መዋቅሮች አሁን ያልተፈቀደ መዋቅር ካለ መረጃ ይምጣ አለ እየተባለ ነው። ስለዚህ ሁሉም ወረዳና ሁሉም ከተማ ላይ ስነ ምግባር ኦፊሰር 100% መመደብ አለበት። ያለውን ውስን ሀብት ለትምህርት ስራ በአግባቡ በመዋል የተሻለ ውጤት ለማስመዝገብ በጋራ መረባረብ ይገባል ሲሉም አቶ አንተነህ ፈቃዱ አሳስበዋል።